እውነት ለመናገር ሄርሜላ እኮ ከበድን ጋር ነው እየተሽከረከረች ያለችው። እንትና ቢኒ እንዳለው ማለት ነው። ከማይወድሽ ከማያፈቅረሽ ከማይፈልግሽ ሰው ጋራ ጊዜሽን፣ እድሜሽን፣ ገንዘብሽን መጨረሱ ከንቱ ድካም ከንቱ ልፋት ነው የሚሆንብሽ። እውነት ለመናገር እነሱ ዛሬ እንዳለው ተጣልተው ለይምሰል ቢለያዩም ነገ ዞረው አንድ ይሆናሉ። እንደው ባክሽን ወደ ራስሽ ተመለሺ፣ ገንዘብሽንም በከንቱ አታባክኝ። እየሄድሽ ያለሽው ከበድን ከማይወድሽ ከማይፈልግሽ ጋራ ከበድን ጋር ነው እየሄድሽ ያለሽው አላት። ከዚህ የበለጠ እንግዲህ ሰው ይነገረዋል? አንተ ደግሞ አትጨምርብኝ በስልኬ እና አንቺ ነሽ እንጂ ራስሽን ማስተካከልና ማስከበር ያለብሽ። እድሜ ልክሽን ለመጣ ለሄደ ሁሉ ቪዲዮሽ እየተዘቀዘቀ አንዴ ውሻ እየተደረግሽ አንዴ እንስሳ እየተደረግሽ ለመጣ ወንድ ሁሉ ከፋች ነሽ ዘጊ ነሽ እየተባልሽ ለመጣ ለሄደ ወንድ ሁሉ እንዲህ መራገጫ ከምትሆኚ ምን አለበት ስብስብ ብለሽ ሁሉም በጊዜው ይሆናል። ተይ እንዳልንሽ ከመጀመሪያ ብትተይ ኖሮ ዛሬ እዚህ ደረጃ ባልደረስሽ ነበር። አይ የአብርሃም ታላቅ ወንድማቸው መጣ እንደው ምን ያለሽ ትሉናላችሁ። አብርሃም እና ሩታ ነገ አብረው ካልሆኑ አብርሃምና ሩታ ነገ በአንድ ቤት ውስጥ ታርቀው ሰላም ፈጥረው ወደ ነበረባቸው ፍቅር ካልተመለሱ እንደው ምን አለሽ ሁላችንም የተፋናትን ምላስ ምራቅ መልሰን እንጣታለን። ሄርሜላም ውሃ ይበላታል፣ ገደል ትገባለች። የዛኔ ወይ ከሀገር ትወጣለች ወይ ሲኦል ትገባለች ወይ ገዳም ትገባለች ከራሷ ጋር ለመሆን። ምክንያቱም ብትባል ብትመከር የምትመከር እምቢ ስላለች ማለት ነው። ከስድብ በላይ በምክር በጣም ብዙ ተብለሻል። ከስድብ በላይ እንግዲህ የሰው ልጅ ከመመከር ምን መሆን አለበት? ምክር ነው ሰውን የሚመልሰው። መቼም አትገረፊ፣ አትደበደቢ። ስንቱን አስደበደብሽ፣ ስንቱን አስገረፍሽ፣ ስንቱን አሳገትሽ፣ ስንት ተባልሽ፣ ስንት ሆንሽ፣ ገንዘብሽን ጨረሽ። እንዲያፈቅርሽ ያልሆንሽ ነገር የለም። ከማያፈቅርሽ ከማይፈልግሽ ጋራ ቦታ ከማይሰጥሽ ጋራ ጊዜውን ከአንቺ ጋራ ማሳለፍ ከማይፈልግ ሰው ጋራ ጥቅምሽን ብቻ ከሚፈልግ ሰው ጋራ ጥቅምሽንም አይፈልግም ወደ ፈልግሽ ለምታደርጊለት ነው እንጂ እንዴት ሰው ጊዜውን በዚህ ልክ ምን አለበት? ሌላ አግብተሽ ሌላ አፍቅሮሽ ወዶሽ አግብተሽ ወልደሽ ስብስብ ብለሽ ትዳርሽን ብትኖሪ ገንዘብሽንም ስብስብ አድርገሽ። ሰላም ግን ጤና ይስጥልኝ ወደ ዩቲዩብ ቻናል ተከታታዮቼ፣ በዓለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላም ይድረሳችሁ። ሰላማችሁ እንደምድራሹ ብዝት ተረፍረፍ ይበልልኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ ነው ማለት የምፈልገው። ስለምታደርጉኝም ከልብ አመሰግናለሁኝ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ግን 5000 ያስገቡኝ። ሁሌ አሁንም ልመናዬ 5000 ያስገቡኝ ነው። እንደዚህ ወራዳ ሴቶችን እንደዚህ ወራዳ ዩቲዩበሮችን በእርግጥ እኔ ብቻ አይደለሁም ብዙ የሚናገሩ ወንዶች ነው ብዛት እያየሁኝ ያለሁት ማለት ነው። ሴቶች ለምን እንደተለጎማችሁ አላውቅም። ብዙ ዩቲዩበሮች አላችሁ። ብዙ ዩቲዩበሮች የውሸቱንም የእውነቱንም ከራሳችሁ እየጨማመራችሁ የምትናገሩ አላችሁ። እሱም አይጠቅምም። በቃ እውነትን ይዛችሁ ለራሳችሁ ብትሰሩ ለራሳችሁም ይጠቅማል፣ ወደፊታችሁም ለህሊናችሁም ጥሩ ነገር ነው እና ወደፊት እየመጣችሁ እንደነዚህ አይነት ጋጦጥ ለትውልድ መሽገር የሆኑ ሰዎችን ለትውልድ ነቀርሳ የሆኑ ሰዎችን የትውልድ አጥፊ የሆኑ ሰዎችን ከሚዲያ ላይ አሳፍረን አሸማቀን ወደ ጓዳ እንዲደበቁ ካላደረግንና ጓዳ ያሉ ጠንካራ ሴቶች አርአያ የሚሆኑ ሴቶች ህይወታቸውንም ትዳራቸውንም ቤተሰባቸውንም ኑሯቸውንም ሀገራቸውንም ጓደኞቻቸውንም ሁሉንም የሚያከብሩ ሴቶች ወደፊት እንዲመጡ ነው ማድረግ ያለበት እና እንደነዚህ አይነት ሴቶችን ማስጠፋት ግድ አለበት። ብዙ ወንዶች የሚናገሩ አያለው እና ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት እፈልጋለሁ አሁንም ማለት ነው። ሄርሜላ እንግዲህ ተባለች ምንም ብትባል ቦታ አልሰጣለች። የፈለጋችሁትን አድርጉኝ ከማፍቀር ወደኋላ አልልም አለች። ሄርሜላ ያፈቀርሽው ወንድ ላንቺ የሚሆን አይደለም። ሄርሜላ ያፈቀርሽው ባለትዳር ነው። ሄርሜላ አብረሽ እየሆንሽ ያለሽው ክፍተት ጠብቀሽ የተገናኘሽው ባለትዳር የልጅ አባት ነው ብለን አልን አንድ ብላ ከመጣሽ ጊዜ ጀምሮ ማለት ነው አልን ጭራሽ ገብታ መውጣት ወደማትችልበት አዘቅጥ ውስጥ ገባች ማለት ነው። አውቃ አሁን ላይ ምሰል እኔ ውልቅ ብዬ እወጣለሁ አለች። ውልቅ ማለት የምትፈልጊ አብርሃም ስንቴ ሙድ ያዘብሽ፣ ሩታ ስንቴ ሙድ ያዘችብሽ፣ ስንት ሰው አለሽ። በተለይ የባል ቤተሰብ ካልወደዳችሁ እኮ በጣም ከባድ ነው። በጣም
ያስፈራል። ከሱ ጋራ ትዳርን አይደለም ጓደኝነትን ለመቀጠል እንኳን ያስፈራል። ቤተሰብ ካልወደዳችሁ፣ ቤተሰብ ካልፈለጋችሁ ማለት ነው። የማትፈለጊበት ቦታ ላይ ተገኝተሽ የማትፈለጊበት ቦታ ላይ በቅለሽ መከራሽን በላሽ። መከራሽን ወይ ገንዘብሽን አልያሽ፣ ወይ ክብርሽን አልጠበቅሽ፣ ወይ ሴትነትሽን አላስከበርሽ። እንዲቸው በሄደው በመጣው በትንሹ በትልቁ እንደተሰደብሻለሽ፣ በሴት በወንዱ እንደተሰደብሻለሽ። አጠፊ ደግሞ ትመጫለሽ። እንዴ አንዳንድ ሴት እኮ ብትሆን ጥፍት ብላ ትሄድ ነበር። በቃ ጥፍት ብላ ትቀር ነበር። እንደ ማርክ ሴት ማርክ ጋር አሁን ያለችው ሴት እባክሽ ከህይወቴ ውጭልኝ ይላታል። አንተን ብዬ ነው የመጣሁት አልወጣም። እዛ ሆና ጓደኛ ነን ብላ ይዟት መጣ። እዚህ መታ ደግሞ አንተን እንጂ መፈልገው እሷ ከህይወታችን መውጣት አለባት። የድንቁርና ናችሁ ጥግ። ሚዲያ ላይ ስትከታተሏቸው ጓደኛ ማቾች ይመስሏችኋል። ፍቅረኛ ማቾች መሆናቸውን እያያችሁ እየሰማችሁ እየገባችሁበት እማትወጡበት አዘቅጥ ውስጥ ትገባላችሁ። እኔ ለጓደኝነት ዋጋ የምትከፍሉ አንቺ ለጓደኝነት ዋጋ የምትከፊው መድኃኒት በማጠጣትሽ ነው። በነገራችን ላይ ትንሱ እርግጠኛ ነኝ የተያዘችውና የታሰረችው በዋስ የተፈታችው በቀደም ለታ መድኃኒት ባበላችሁ በአጠጣችሁ ነው፣ ምግብ ውስጥ አድርጋ ማለት። እንደነዚህ አይነት ሴቶች አሁንም ወንዶች የሚሆኑ ተይዘው ትምህርት ካልወሰዱ በስተቀር ትውልዱን በመድኃኒት እንዲያምን መድኃኒት ያልሆነ ነገር እንዲያደርግ ነው የሚያደርጉት። ስለዚህ አድናችሁ ያዙልኝ ብዬ ትላንትናም ሰርቻለሁ፣ ዛሬ እሰራለሁ ማለት ነው። ለህግ አስከባሪዎች ለህግ አካላት የተርመጠመጡ ጋጦት ትውልድ እንዳይኖረን እነዚህ ሚዲያ ላይ ውር የሚሉ ባለጌ አሳዳጊ የበደላቸው ጋጦጦችን ለህግ አቅርቡልን። እንደ ትንሱ አስራችሁ አስደንግጣችሁ አውጡልን። ሌላውም እንዲማርበት ሌላ ሁለተኛ አላደርግም ብሎ እንዳያደርገው ማለት ነው። አስደንግጣችሁ አስወጡልን። አለቅ ትውልድ የምትፈልጉ ነገ ልጆቻችሁ ጥሩ ደረጃ ላይ እንዲደርሱ የምትፈልጉ ከሆነ ማለት ነው። እንዲህ የተባለች አለች እስካሁን ሩታና የሩታ ወንድም ለምሳሌ አሁን የመጣው ማንም አያውቀው። እኛ ስቲል ነው የምናውቀው እስካሁን አብርሃምን፣ ሃይሚን፣ ብሩክንና ኤዱንና እቺን ነበር። አሁን ደግሞ ይሄ መጣ። ሚዲያ ላይ መውጣት አልፈልግም ነበር አለ። ሰው እኮ ወዶ አይደለም አንዳንዴ ሚዲያ ላይ የሚታየው ማለት ነው። ከዛ ሚዲያ ላይ አሁን ደግሞ ታያላችሁ ለሩታ ወንድ ለአብርሃም ወንድም ሌላ ስም ይዞለት ይመጣሉ። መቼም የኛ ሰው አንዴ ሚዲያ ላይ አትውጡ፣ ሚዲያ ላይ ከወጣችሁ ጥንብር ኩሳችሁን ነው የሚያወጡት። ያ ሰው መቼም በትግል ታግሎ ምንም አታመጡም ብሎ ታግሎ ካልወጣ በስተቀር በጥሩ ምስሩ በመጥፎ ምስሩ በእርግጥ መሰደብ የማይቀር ነገር ነው። መዘቅዘቅ መረገጥ ምናምን የማይቀር ነው። ያንን አልፎ የሚወጣ ሰው ትልቅ ቦታ ላይ የሚደርሰው ማለት ነው። እንደ ሄርሜላ አይነቱን አላልኩኝ። እንደ ሄርሜላ አይነቱ መረገጥ አይደለም መዘቅዘቅ አይደለም ይቅርና ታስራ መገረፉ ላይ ያለባት ሴት ናት። እውነት ለመናገር ታስራ መገረፍ ያለባት ሴት ማለት ነው። እንደ ሄርሜላ አይነቱ እንደ እዩ አይነቱ እቺ የብሩክን ህይወት የምትበጠብጠው የማርክን ህይወት የምትበጠብጠው የናሂን ህይወት እንደነሱ አይነት ሴቶች ታስረው አንድ ክፍል ውስጥ አራቱን አምስቱንም አንድ ላይ የሚያደርጉትን በአጠቃላይ እየተነገራችሁ ሁለተኛ ታደርጊያለሽ እየተባለች ሴቶቹ ራሳቸው ማለት ነው እንደው ህግ እንኳን ባያደርጋቸው እኔ አሁን ኢትዮጵያ ቢሆን አደራጅጄ ሴቶቹን እነዚህን አድኜ የሆነ ክላስ ውስጥ አስጉሪያቸው ከወንድ ጋር ሼሮኝ ማለት አጉሪያቸው እንዲህ አይነት ስርዓት እንዳያስተጋቡ ድጋሚ እንዲህ አይነት ነገር እንዳያደርጉ ሚዲያ ላይ ዋጋቸውን አስከፍላቸው ነበር። አለቀ። ሁሉም የየራሱን ህይወት እንዲኖር ፈላጊ አታጪ የሰው ህይወት በጥብጠሽ የራሴን ህይወት መራለሁ ስትይ ነገ ያንቺ ህይወት እንደሚበጠበጥ ታውቂያለሽ። የሰው ህይወት ከመበጥበጥ የራስሽን እንጀራሽን የራስሽን ህይወትሽን የራስሽን የትዳር አጋርሽን የራስሽን የሚወድሽን የሚያከብርሽን ዞር ብቲ ከተማ ውስጥ ወንድ ሞልቷል። ላንቺ አታጪ ለምን የኔ ቢጤ ጎዳና ላይ አንስተሽ ወደድኩሽ አፈቀርኩሽ ካለሽ ወደሽው አፍቀረሽው አክብረሽው ጽድት አድርገሽ ጥብ አድርገሽው እኔ ነኝ ያሉ ጽድት ያሉ ወንዶች እኮ አሉ በጎዳና ላይ ሚዲያ ላይ ያሉት ወንድ ካሉ እናንተ አልታይ ስላሏችሁ እንጂ ያውን ባለትዳርና ፍቅረኛ ያለው ወንድ ነገርኳችሁ። እንደነዚህ አይነት ሴቶቹ አጉሬ ነበረ አስሬ ጆሮ አስይዤ አንበርክኬ ዋጋቸውን ማስከፈላቸው ማለት ነው። ዳግም እንደዚህ አይነት ሴቶች እንዳይበቀሉ በራሷ ኮንፊደንስ እንዲኖራ በራሷ እንድትቆም ራሷ እንድታከብር ራሷ እንድታስከብር እንዲጠይቃት እንዲፈልጋት
አሳዶ እንዲመጣ እንጂ አሳዳ እንድትሄድ አይደለም። አሽቶ እንዲመጣ እንጂ አሽታ እንድትሄድ አይደለም። እንደዛ ነበር ማስደረጋቸው። ግን ሀገር ውስጥ አይደለሁም። መግባቴ ደግሞ የማይቀር ነው። እገባለሁ። ስገባም ደግሞ ማደርገው እኔ ነኝ የማውቀው። መቼ እንደምገባ ባላውቀውም ማለት ነው። ስለዚህ እንደዚህ አይነት ሴቶች ከሚዲያ ካልጠፉ በስተቀር ሚዲያው ሰላም አያገኝም። እኛም እኮ ሰላም ናፈቀን፣ እኛም እኮ ፍቅር ናፈቀን፣ እኛም እኮ ሳቅ ናፈቀን። እዛም ስንገባ ጦርነት ነው፣ እዛኛው ስንገባ ጦርነት ነው። እዛኛው ቤት ስንሄድ ብጥብጥ ነው፣ እዛኛው ቤት ስንሄድ ስድብ ነው፣ እዛኛው ቤት ስንሄድ መዋረድ ነው፣ መከባበር የለ፣ መደፋፋት ነው፣ መተፋፋት ነው። እኛም እኮ ሰላም ናፈቀን። መቼ ነው ሰላም ያለው ዩቲዩበሮች የምናየው? መቼ ነው ሰላም ያለው ዩቲዩብ አይተን እኛም ስቀን ደስተኛ ሆነን የምንኖረው ተመስገን ብለን የምንኖረው? በእናንተ በተዝረከረከና በተንዘላዘለ ህይወት ውስጥ እያለፍን ትውልድ እናበላሽ። ሩታም እዛ ጋር አሁን መልሷ እስቲ እናይበታለን። ሩታስ እንዴት አንቺን ለማናገር እንኳን እንፈራል። እንዲህ ስትወደጅና ስትከበር እኮ ነው ቤተሰብም የሚወድሽ ታውቂያለሽ። ሩታን እኮ የሚወዷት የአብርሃም ቤተሰቦች ስላፈቀረችው፣ ስለወደደችው፣ ስላፈቀራት፣ ስለወደዳት ነው። ከዛ አልፎ ተርፎ ደግሞ ልጅ ሰጠችው። አንቺን እላፊ ለመናገር እንኳን እናፍራለን እስኪሉ ድረስ ማለት ነው። ያ ማለት ምን ማለት ነው? ራሷን አስከብራ የማትፈለግበት ቦታ ላይ ሳይሆን የተፈለገችበት ቦታ ላይ ሄዳ ቤተሰብ ወዷት፣ አክብሯት፣ ፈልጓት በፍጹም አንቺ ማመለየት የለብሽም ከሱ ተብላ ተለምና ነው። እንዳንቺ ለምን አይደለም። እንዳንቺ ቤተሰቦቹ ውጪለት፣ ከህይወቱ አንፈልግሽም፣ አንተ ከሷ ጋር ህይወት ከጀመርክ ቤተሰብ የሚባል የለም እየተባልሽ እንዲህ እየተባልሽ መቼም ነው መቼም እንዴ ሰው ኩርት ብሎ ሴትነቷን ኩርት ብላ ጽድት ብላ እንዴ ሚዲያው ላይ እንዳለ ጽድት ያሉ ወንዶች ብቻ ናችሁ የሚታዩአችሁ? ስንት ጽድት ብሎ የሚሄድ እኮ ኮራ ያለ ወንድ እኮ ከሚዲያው ጀርባ ላይ አለ። ይሄ ሁሉ ምን የመጣ ነው? አንዱ ከአንዱ እየተማረ መጣና ይኸው መውጣት አቃታቸው። ሁሉም ተመሳሳይ አንድ አይነት ባክግራውንድ እየያዙ ይመጣሉ። ምክንያቱም ተው የሚላቸው የሚያስቆማቸው ስለሌለ ሲፈለጉ ስልክ ይቀይራሉ። ስልክ እንደልብሽ ነው መሰለኝ ያለው። በስልክ ወንጀል የሚሰራው እኮ አንድ ሰው በተሰጠው መስመር እሱን ትቶ ሌላ መስመር የሚይዝ ከሆነ ያ ወንጀለኛ ነው። አንድ ሰው እንዴት ነው 4፣ 5፣ 6 መስመር ሊይዝ የሚችለው? ወንጀለኛ ካልሆነ በስተቀር። እንደልባቸው ስም ይቀያይራሉ፣ እንደልባቸው ስም ይቀያይራሉ፣ እንደልባቸው ቦታ ይቀያይራሉ፣ እንደልባቸው ሁሉ ነገር ይቀያይራሉ። የሚያደርጉትን እያጡ የምንገባበት ግራ ገባል። ሰው በዚህ ልክ የሰውን ህይወት ለመበጥበጥ ጉድጓድ ከቆፈረ የሷን ህይወት ደግሞ ማቃናበት ጉድጓራን ለምቆፍርላት አፈር ደለድልና ጠጠር ደለድልና እዛ ጠጠር ላይ ነው ዋጋ ማስከፍላት ማለት ነው። የሰው ህይወት በበጠበጠችው ልክ ዋጋዋን ትከፍላለች በራሷ ላይ ማለት ነው። አንድ ሰው ድሮ መጥፎ ባክግራውንድ ካለው በዛ ባክግራውንድ እድሜ ልኩን ይኖራል ማለት አይደለም። ለምሳሌ አሁን በቡና ቤት ላይ ወይም ደግሞ በየመንገድ ላይ የሚቆሙ ሴቶች መጥፎ ስም ሊኖራቸው ይችላል። ከዛ ግን እግዚአብሔር አምላክ ድንገት ብድግ አድርጎ ጥሩ ቦታ ላይ ጥሩ ህይወት፣ ጥሩ ትዳር፣ ጥሩ ኑሮ ሊሰጣት ይችላል። እና ያቺ ሴት በትላንትና ማንነቷ ሁሌ መሰደብ አለባት? የሆነ ዩቲዩብ ስላየውኝ ማለት ነው። በትላንትና ማንነቷ ሁሌ መሰደብ የለባትም። በቃ ትላንትና ነው አለፈ። ዛሬ ነው። ነገ ደግሞ ለነገ የተሻለ ህይወትና የተሻለ ስም ይዛ በቃ ተሰብስባ ትዳሯን፣ ልጆቿን፣ ቤተሰቧን፣ ኑሯን ትኖራለች። እኛ ንጹዎች፣ እኛ ጽዶች ሆነን ሰው ትላንትና እንደዚህ ነሽ፣ መቼም ስምሽ አያምርም፣ የቆሸሸ ማንነት ነው ያለሽ ምናምን ብለን ሰውን እያሸማቀቅን ሰው ኑሮ እንዳይኖር፣ ሰው ትዳር እንዲጠላ፣ ፍቅር እንዲጠላ ማድረግ አይገባል። የሆነ ዩቲዩበሮች ስላየውኝ ነው። ተዋዳችሁ ተከባብራችሁ መኖር ካለባችሁ ተዋዳችሁ ተከባብራችሁ ተፈላልጋችሁ ተፋቅራችሁ ትኖራላችሁ። አለበለዚያ እሱ ሲፈልግ እሷ ካልፈለገች፣ እሷ ስትፈልግ እሱ ካልፈለገ ይሄ እቃ ጨዋታ ነው።
ሳትፈላለጉ ሁለታችሁም አንድ አይነት ላይፍ አንድ አይነት ፍቅር ኑሯችሁ ወደ ትዳር ውስጥ ካልገባችሁ፣ አንድ አይነት ፍቅር ኑሯችሁ ወደ ህይወት ውስጥ ካልገባችሁ፣ አንድ አይነት ልብ ኑሯችሁ ወደ ራሳችሁ እንትን ብላችሁ መንገድ ካልጀመራችሁ ነገ እሷ ፈልጋው እሱ ሳይፈልጋት ከገባች እንዳልፈልጋት አውቆ ስለገባ በላይዋ ላይ አለመሄዱ ዋስትና የላትም። ወንዱም ልክ እንደዛው ሳትፈልገው ከሷ ጋር ከገባ ነገ በሷ ላይ እንደምትሄድ ምንም አይነት ዋስትና የለው። ተፈላልጋችሁ ሲሆን ነው፣ ተፋቅራችሁ ተዋዳችሁ። በነገራችን ላይ ፍቅርና ኤፍሬም ዛሬ በፕራንክ ስር የተነሳ በፕራንክ ስም የተነሳ ነው ነገ ፍቅር ውስጥ የሚገባው። ኤፍሬም እና ፍቅር የሚሰሩት ፕራንክ ምንም አልጣመኝም። ፍቅር ለምሳሌ የአብርሃም የድሮ ኤክሱ ናት። ኤፍሬም የአብርሃም ወንድም ነው። አሁን እውነት እሺ ቢላት እና ድንገት ፍቅር ውስጥ ቢገባቡ ይሄዳሉ? ያስኬዳል? ጥያቄ ለእናንተ ነው። ለምታዳምጡኝ ቪዲዮን ጨርሳችሁ ላያችሁ ጥያቄ ለእናንተ ነው። ያስኬዳል? ችግር የለውም? የድሮ ፍቅረኛችሁ የድሮ የወንድማችሁ ፍቅረኛ እናንተ ማለት ይቻላል? ሳያስቡት ፍቅር ውስጥ ይገባሉ። ሳያስቡት ፍቅር ውስጥ እየገቡ ነው ይሄ መውጫው ገደል እየሆነባቸው ያሉ። ስለዚህ እኔ ይሄ ነገር ስላልጣመኝ ስላልተመቸኝ ነው እና ሜቴ ሄርሜላ ከበድን ጋር እድሜሽን በድን አድርገሽ አትጨርሺው። ወደ ራስሽ ተመለሺ፣ ህይወትሽን ኑሪ። እድሜ ይሄዳል። እድሜ ቆሞ አይጠብቅሽም። ትዳርሽን፣ ህይወትሽን፣ ኑሮሽን የሚወድሽ የሚያፈቅርሽ የሚያከብርሽን ፈልጊ። ገንዘብሽን ለማይፈልግሽ ለማይወድሽ ሰው በኩን አትሁኚ፣ አታባክኝ። ራስሽን አስከብሪ። አለቀ በቃ። ውጪ እንዴ! ያም እየመጣ የሚናገርሽ እኮ ወደ ራስሽ ልትመለሽ ነው። በዚህ ልክ ደግሞ ወርደሽ ነገ ትዳር ብለሽ ብትገቢ እንኳን እኔ እንጃ የትም ሀገር ላይ ብትሄጂ በፍጹም ደስተኛ ሆነሽ አትኖሪም። በፍጹም የአስመስሎ ደስታ ሊኖርሽ ይችል ይሆናል ከላይ ማለት ነው። ከውስጥሽ ግን አንቺ ሞንሽ እሱ ታውቁታላችሁ። ለማንኛውም እዚህ ጋር ይበቃኛል። አመሰግናለሁ። ሰላም ሁኑ። ላይክ፣ ሼር፣ ሰብስክራይብ ግን እንዳይረሳ።